ሶላት የማይሰግድ ሰው ፍጻሜውና መጨረሻው ምንድነው ከተባለ አላህ በቁርአን ላይ ይናገራል። ማሰለከኩም ፊ ሰቅር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም ሰዎች ይጠይቃሉ ትንሣኤ ቀን ጀሃነም እንድትገቡ የዳረጋችሁ ምንድነው ሲባሉ ሶላት አንሰግድም ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግድ ሰው ጀሃነም ናቸው። ግልጽ የሆነ የቁርአን አንቀጽ ነው። ማሰለከኩም ፊ ሰቅር ቃሉ ለም ነኩ ሚነል ሙሰሊን። በሰቅር በጀሃነም ውስጥ እንድትገቡ የዳረጋችሁ ምንድነው ሲባሉ ሶላት አንሰግድም ነበር ብለው ይመልሳሉ አለ። ስለዚህ ጀሃነም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሶላት የማይሰግድ ሰው ካፊር ነው ብለው ቃል በቃል ተናግረዋል። قال النبي صلى الله عليه وسلم العهد الذي بيننا وبينهم الصلاة فمن تركها فقد كفر. በእኛና በካህዲያኖች መካከል ያለን ቢለየን ትልቁ ነገር ሶላት ነው ብለዋል። ሶላትን የተወሰው በእርግጥም ከፍሯል ክዷል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በይነ الرجل وبين الشرك والكفر ترك الصلاة አሉ። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ስለዚህ ሶላትን ከተወሰየው ክህደት ዓለም ይገባል ማለት ነው፣ ይከፍራል። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት የማይሰግድ ሰው ከፊርዓውን ጋር እንደሚቀሰቀስ ቃል በቃል ተናግረዋል። ያ ማለት ከፊርዓውን ጋር ተቀስቅሶ ወደ ጀሃነም ይገባል። ይህን ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ታሪኩ ሰላህ ዩሕሸሩ መዓ ፊርዓውን ወሃማን ወቃሩን ወኡበይ ብን ኸለፍ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሶላትን የተወሰው ከፊርዓውን ጋር፣ ከሃማን ጋር፣ ከቃሩን ጋር፣ ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። ፊርዓውንን፣ ሃማንን፣ ቃሩንን ታውቃላችሁ አይደል? ኡበይ ብን ኸለፍ ማን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ፊርዓውን هذه الامه ብለው የገለጹት ነው። የዚህ ትውልድ ፈርዖን ብለው የገለጹት ያ ሰው ከነዚህ ጋር ነው የሚሆነው ሶላት የማይሰግድ ሰው ነገ የውመል ቂያማ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን የማይሰግድ ሰው የጀሃነም እንደሆነ በጥቅሉ በዚህ መሰረት ተናግረዋል። ሶላትን የሰገደ ሰው ደግሞ አሶላቱ ሚፍታሑል ጀና ብለውለታል። ሶላት የጀነት ቁልፍ ነች ብለዋል። ሶላት የጀነት ቁልፍ ነች። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ምን አሉ? قال النبي صلى الله عليه وسلم من قالوا 5 صلوات في اليوم والليلة افترضهن الله على العباد فمن أداهن فله عهد من الله بأن يدخله الجنة. አምላካችሁ አላህ በቀንና በሌሊት 5 አውቃት ሶላቶችን ግዴታ አድርጎባቸዋል። እነዚህን ጠብቆ ለሰገደ አላህ ጀነት ሊያስገባው ቃል ገብቶለታል። አሁን እንዴት ይታያል? እኔ ፍታይ ብል እንዴት ይታያል? እሱ አህባሽ ነው፣ መውሊድ ያከብራል። ዳዕዋ አድርግለት፣ መክረሽው አልመለስም ካለ በዚህ በሽርክ መንገድ ላይ ከሆነ ያለው በዛኔ በሽርክ መንገድ ላይ ያለን ሰው የተዳረገ ነው አይቻልም። ናሽ አይልም እንዲመለስ አልቀበልም እውነትን ካለ የአላህ ቃልና የመልእክተኛው ቃል እየቀረበለት አልቀበልም የሚል ከሆነ ይሄ ሰውዬ ነገ ልጆችሽንም በዚህ በተሳሳተ መንገድ ነው የሚያደርጋቸው። ስለዚህ ይህን ይመስላል እህቶች። አላህን ፈርቼ ነው የምናገረው። ይህን ቀን ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣች። ምን እንዳለች ተመልከቱ። جاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إني أريد أن أتزوج فبماذا تنصحني؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوج. أنت يا الله ملكتين يا رب እኔ ላገባ ፈልጋለሁ፣ ምን አይነት ባል እንዳገባ ይመክሩኛል አለች። በአላህ መንገድ ላይ ቀጥ ያለን መልካም ሰው ካገኘሽ አግቢ አላት። እያችሁ ሷሊህ ብሎ ማለት ቁርአንና ሐዲስ ላይ በተገለጸው አቂዳ ወይም እምነት የሚያምን የሆነ ሰው ነው። አላህ ሱብሓነሁ ወተዓላ ስለ ራሱ የተናገረውን ባህሪያት አልቀበልም እክዳለሁኝ ካለ አንድ ሰው ከአላህ ውጭ ሌላ አካል በሌላ አካል ኢስቲጋሳ አደርጋለሁ እነሱን እለምናለሁ እጠራለሁኝ ካለ ሙታኖችን ነቢያቱንም ሆነ ማንኛውንም አካል እንዲሁም አላህ እና መልእክተኛ ያላዘዙትን ቢድዓዎች የሚዳፈር ከሆነ እሺ ጥፋቱ ላይ ሊወድቅ ይችላል ባለማወቅ፣ ግን ዳዕዋ ይደረግለታል። ዳዕዋ ተደርጎለት አይ አልቀበልም አልሰማም ካለ ይሄ ሰው የአላህና የመልእክተኛውን ቃል የማይሰማ ሰው ተራጋር አድርጎ መያዝ ይሄ ተገቢ አይደለም። ዋሻ አይልም። ያኔ በኢሞ ሸር አደርጋለሁ አላህ ካርሽ በላይ ነው ምናምን ስል አይተሽዋል እንዴ ነው የሚለኝ። ያኔ አንተ ለቅንትና 7 ቦታ የጠቀስከውን ስልክለት ለብር ብሎ ነው እነዚህ የሚሰሩት እንጂ አላህ ብለው አይደለም ነው የሚለው። እሺ አይልም፣ አይመለስም። መልካም እሺ። ለማንኛውም አላህ ራሱ ነው እኔ ካርሽ በላይ ነኝ ያለው። ዝግ በሽ። አይዋ አላሁም በቃ
ስለዚህ ከተቻለ አንድ ጊዜ አምጪው እሺ ከኔ ጋር ያወራ ችግር የለም ይዛሽው ነይና እስኪ ሁሱ ጋር ግባና አውሩ እምነተ ትክክል ከሆነም የእርሱም ትክክል ከሆነ ታየዋለህ እስኪ በሉት ስለ አላህ ያለን አመለካከት እንዲሁም ደግሞ ሃይማኖታዊ ጥያቄዎች ካሉ በእነሱ ላይ ማውራት ይቻላል ቀጥታ ዝም ብላችሁ ትዳሩን ወደ መበተን ከመሄዳችሁ በፊት ምናልባት አንቺን ላይሰማሽ ይችላል በጣም ስለተቀራረባችሁ እስኪ አምጪ እና ነው እሺ طيب جزاك الله خيرا طيب الله يستكاكله الله يبارك وعليكم السلام ورحمة الله وبركاته እሱ አሁን የመለስከው ጥያቄ ነበረኝ በማሽተት እኔ ጉንፋን ይዞኛል ከትላንት ጀምሮ ግን ቪክስ አለ እንደዚህ ቻፕስቲክ የሚመስልና በደንብ አሸታለሁ አፍንጫዬ ስለሚታፈን እና ጾሜ እንዴት ይታያል? እሺ እሱ ችግር የለው ወደ ጉሮሮ የሚገባ ነገር እስካልሆነ ድረስ እዛ አፍንጫ ላይ የተዘጋን ነገር ለመክፈት እሱ ጾምን ያበላሽ። እሺ ጀዛከላሁ ኸይር። ያኩ ኡስታዝ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ግን ካዕባን የሰሩት አባታችን አደም ናቸው ወይስ? እሺ መጀመሪያ አደም ነው። ከአደም ጀምሮ ነበረ ካዕባ። ብዙ ሰው ኢብራሂም ይመስላል። ኢብራሂም ከጊዜ በኋላ በዘመኑ አደሰው እንጂ የመጀመሪያው የካዕባ ሰሪ ኢብራሂም አይደለም። መጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሮታል። ኢነ አወለ በይትን ውዲዐ ሊናስ ለለዚ ቢበካ ይላል። ለሰዎች መጀመሪያ ምድር ላይ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ነው አለ። ለሰዎች መጀመሪያ የተሰራው ሲል ጊዜ በምድር ላይ የመጀመሪያው ሰው ማን ነበር? የመጀመሪያው ነብይ ማን ነበር? የአምላክን ትእዛዝ ተቀብሎ በምድር ላይ የሚፈጽመው ነው። ካዕባ የሚሰራው በአምላክ ትእዛዝ ነው እንጂ ሰው ተነስቶ የሰራው ነገር አይደለም አይደል? ስለዚህ አምላክ አላህ Subhanahu Wa Ta'ala መጀመሪያ ነብይ አድርጎ ምድር ላይ የላከው ሰው ያ ሰው እንደሰራ ያመለክታል። ማን ነው የመጀመሪያው ነብይ ታዲያ? ያንን ሊሰራ የሚችለው ልጆች የመጀመሪያው ነብይ ማን ነው? አደም። ነብይ ሰለላሁ ዐለይሂ ወሰለም من هو أول نبي في الأرض ተባሉ። የመጀመሪያው ነብይ ምድር ላይ ማን ነው ሲባሉ አደም ነው ብለው ተናግረዋል። ስለዚህ አደም ነው የሰራው። እሺ እና ከአባታችን ወደም ጊዜ ጀምሮ ወደ ካዕባ ነበር የሚሰገደው። ሁለቱ ቤተ አምልኮች በዚያው ዘመን የነበሩ ናቸው። ሁለቱ ቤተ አምልኮች። ቀጣዩ ማን ነው? ቤተል መቅደስ ወይንም ኢየሩሳሌም ላይ የሚገኘው ብዙ ሰው በእስራኤላውያኖች ጊዜ የተሰራ ይመስለዋል። ላ አይደለም፣ አደም ነው እሱ የሰራው። እንዴት እንደሆነ ተመልከቱ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ። ما هو أول مسجد بني في الأرض ተባሉ። በሌላ ሐዲስ ላይ መጀመሪያ ምድር ላይ የተሰራው መስጂድ የቱ ነው ሲባሉ አልመስጂድ አልሐራም አሉ። ካዕባን ወይንም መስጂድ አልሐራም ነው አሉ። ثم ተባሉ ከዚያስ ተባሉ አልመስጂድ አልአቅሳ አሉ። መስጂድ አልአቅሳ ነው አሉ። ወይንም ኢየሩሳሌም ላይ የሚገኘው ፍልስጤም ላይ የሚገኘው ከም በይነሁማ ተባሉ። በመካከላቸው የስንት ዓመት ልዩነት ነበር ተባሉ። 40 ሰነተን አሉ። የ40 ዓመት ልዩነት ነበር አሉ። ስለዚህ በዚያን ዘመን ነብይ ተደርጎ በምድር ላይ የአምላክን ሕግና ስርዓት የሚፈጽመው ማን ነው ልጆች? አደም። ስለዚህ ሁለቱንም አደም እንደሰራቸው ያመላክታል። ሁለቱ መካና ቤተል መቅደስ ሁለቱ ነብያቶች የሰሯቸው ናቸው። ሶስተኛው ማን ነው? መስጂድ ነበዊ መዲና ላይ የሚገኘው እርሱ ነብያችን ሰለላሁ ዐለይሂ ወሰለም ናቸው የሰሩት። ስለዚህ እነዚህ ሶስቱ በጣም ትልቅ ቦታ አላቸው በእስላም። ሶስቱም በነብያት እጅ የተሰሩ አሁን ላይ በምድር ላይ ያሉ ቅሪቶች እነርሱ ናቸው። እሺ ለምንድነው አልመስጂድ አልሐራም የተባለው? በጣም የሚገርም ስያሜ ነው። ይሄ ስያሜ ዝም ብሎ በከንቱ የመጣ እንዳይመስላችሁ። መካ ወይንም ያ ካዕባ አልመስጂድ አልሐራም ይባላል።
ሐረም ማለት ከአማኝ ውጭ ሌላ ማንም ሊገባበት የማይችል የሆነ የተከለለ ክልል ማለት ነው። በቅርብ ጊዜ የሆነ ቪዲዮ ሰምቻለሁ። ዲያቆን ዘማርያም ነው ምናምን የሚባል ልጅ እዚህ ቲክቶክ ላይ ሰምታችሁታል? የሆነ ቪዲዮ እየተናገረ ሰዎች እንትን ሲሉት ምናምን ወንድም አብዱል ከሪም ሰርተውበት አይቼ ነበረ። አይታችኋል? በቃ ሳዑዲ አረቢያ ላይ ልክ ስትገቡ ጊዜ እያለ ነን ሙስሊም የሆኑ ሙስሊም ያልሆኑ ሰዎች የማይገቡበት ክልል ይላል አለ። አው መካ ላይ ሳዑዲ አረቢያ ያለው ስህተት ነው። ሳዑዲ አረቢያ ላይ ገብተው እንደፈለጉ እየሰሩ ነው፣ መስራት ይችላሉ። እስላም ሳዑዲ አረቢያ ላይ እንዳይገባ የሌላ እምነት ተከታይ አላለም። ይሄ ትልቅ ውሸት ነው። ነገር ግን መካ ክልል ላይ አለች፣ ይሄ መስጂድ አልሐራም ያለበት እርሱን ከአማኞች ሌላ ማንም አይገባበትም። አው ማንም አይገባበትም። አላህ በቁርአን ላይ ሲናገር ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا ይላል። እናንተ ያመናችሁ ሰዎች ሆይ አላህ ከሃዲያኖች እርኩሶች ናቸውና እርክሰት ሲባል እዚህ ቦታ ላይ ክህደት ላይ ናቸውና ለማለት ነው። ገብታችኋል አይደል? እንጂ እነርሱ ማንነትን ለማንቋሸሽ አይደለም። የረከሰ ነው ሲባል ጊዜ አላህ Subhanahu Wa Ta'ala እዚህ ቦታ ላይ ከሃዲያኖችን ክህደት እንደ ክህደት አንድን አካል ያረከሰ የለም። አንድን ሰው የሚያረክሰው ምንድነው? አምላክን መካድ ነው አይደል? የሚያጸድቀው ምንድነው? አምላክን ሲያምንና ሲታዘዝ ጊዜ ነው። ስለዚህ ከሃዲያኖች እርኩሶች ናቸውና ከዚህ በኋላ ይሄንን ከዕባን ማነው መስጂድ አልሐራምን እንዳይቀርቡ ብሎ አላህ Subhanahu Wa Ta'ala ተናገረ። እኔ የደነቀኝ ይሄ ነገር አይደለም። ምናልባት እንደው መጽሐፉን ቢያነብ ኑሮ መምህር ናቸው እንደው ለስሙ ግን መጽሐፉን አያነቡትም። መምህር ግን አድርገዋቸዋል፣ ማዕረግ ሰጥተዋቸዋል። የሚገርማቸው መጽሐፍ ቅዱስ ላይ እርኩሶች የሆኑ የማያልፉበትና የማይገቡበት ክልል ወደፊት እንደሚመጣ በትንቢተ ኢሳይያስ በትንቢት መጽሐፋቸው ላይ ተቀምጧል። አማኝ እንጂ ሌላ ማንም ከሃዲ የማይገባበት ተብሎ የሚታመንበት ምድር ላይ አንድ ቦታ መካ ብቻ ነው። ይሄ መጽሐፍ ቅዱስ ላይ ይገኛል። እርኩሶች ግን አያልፉባትም ያችን ቦታ ወደፊት ተብሎ የተናገረላት ቦታ አለች። እኛ ጋር የለም ብለዋል። ገብታችኋል? ሁሉም መግባት ይችላል ብለዋል። ስለዚህ ይህ ከነርሱ ጋር እንደማይገኝ እየተናገሩና እየመሰከሩ ነው። ነገር ግን ይህ ነገር የሚገኘው በቁርአን ላይ ቃል በቃል አላህ ሙሐመድ ሆይ ከዚህ በኋላ ከሃዲያኖች በዚህ ቦታ እንዳያልፉ ተብሎ ታዟል። በቃ መጽሐፍ ቅዱሳቸው ላይ ምን ይላል? የረከሱ ሰዎች ግን በዚያች ምድር ላይ ወደፊት አያልፉባትም ተብሎ የተገለጸችበት ቦታ አለች። ባጭሩ ነው እያልኳቸው ነው። ስለዚህ ስለ ሐራም፣ ስለ ካዕባ፣ ስለ መካ ከሃዲያኖች የማያልፉበት ክልል ተብሎ በትንቢት መጽሐፋቸው ላይ መጽሐፍ ቅዱስ ላይ ተገኝቷል አለ እያልኳቸው ነው። ላሳያችሁ፣ እሱን አንድ ጊዜ ላሳያችሁ። መጽሐፍ ቅዱስ ላይ ያሳያችሁ። إنكم وما تعبدون من دون الله حصب جهنم أنتم لها واردون እስከዛ ጥያቄ ያለ ይጠይቅ እስካወጣላችሁ ድረስ። ሁለተኛ ጥያቄ መጀመሪያ ምድር ላይ የወረደው ወይም ሱራ ምንድን ነው? የቁርአን ሱረቱል አለቅ ኢቅራ። ኢቅራ ምን አልከኝ? የመጨረሻ አንድ ጥያቄ። እሺ ጠይቅ። ነቢያችን ሰለላሁ ዐለይሂ ወሰለም ከትውልዳቸው የመጀመሪያ እስልምና የተቀበሉ ናቸው ስንል እንዴት ነው? እነሱ በነበሩበት ሰዓት ነቢያችን በነበሩበት ሰዓት ሌላ የእስልምና ተከታዮች ነበሩ? የአምላክን ሕግና ስርዓት ቁርአንን ተቀብሎ ከመፈጸም አንጻር ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሙስሊም የለም ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ የሙሳንና የዒሳን በትክክለኛው መንገድ የሚከተሉ የመጨረሻ ዘመን ነብይ ይመጣልናል ብለው በተስፋ ሲጠብቁ የነበሩ አማኞች ነበሩ። ከነ ቪዲዮ ላሳያችሁ አንድ ጊዜ። እንዲህ አይነት ቪዲዮ ለመጀመሪያ ጊዜ ነው የሰራሁት።
ይሰማቸዋል ልጆች? እንዳትረግጡ ይሄን መሬት አላሁንም ላይት አንድ ጊዜ አላሁንም ላይት ግቡ ጎግል ላይ ያለላችሁ እኛ ሳውዲ አረቢያ ሄደ ሰው አለ የለም ልትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጡ ይሄን መሬት አላሁንም ላይት ግቡ ጎግል ላይ ያለላችሁ እኛ ይሄን ለማለት ሳውዲ አረቢያ ሄደ ሰው አለ ይሄን ለማለት ፈልጎ ነው የለም ልትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም አሁን አያቸው አይደል ልጆች የሚያኖር ሰው ወደ ቀኝ ታጠፍ ይላል። መልላችሁ ፈልጌ ነው ይታያቸዋል። ሳውዲ አረቢያ ላይ ስትሄዱ ነው አንደኛ ሳውዲ አረቢያ ላይ መግባት ክልክል እንደሆነ አድርጎ ሰውየው መናገሩ ስህተት ነው። ይታያቸዋል። መካ ብቻ ነው የሚለው መከተል ሙከረማ ይላል። መካ ላይ ብቻ ነው ይሄ ነገር የተከለከለው። ዘታቻለ አይደል? እንዳልኳችሁ ቅድም ወደፊት ያውና እዚህ ጋር ትንቢተ ኢሳይያስ ላይ ፌስቡክ ላይ በሰዓቱ ነበር እኔ የለጠፍኩት እንዳው ለሌሎች መማሪያ እንዲሆናቸው ብዬ በትንቢተ ኢሳይያስ ላይ በዚያም ምን ይላል መሰላችሁ? በዚያም በተቀደሰ ቦታ የረከሱ ወይንም ከሃዲያን ሰዎች አያልፉበትም ይላል። አላህ ቃል በቃል በቁርአን ላይ የረከሱ ሰዎች እንዳያልፉበት ብሎ የከለከለበትን ላሳያችሁ። ያ ትንቢት ቀጥታ በቁርአን ላይ እንደተገለጸ ማለት ነው። ያ ትንቢት በቁርአን ላይ ቀጥታ ተገልጿል። አምላክ አላህ Subhanahu Wa Ta'ala የረከሱ ሰዎች እንዳይገቡ ይላል አይደለ? እዛው መጽሐፋቸው ላይ የረከሱ ሰዎች የማይገቡበት ቦታ ወደፊት እንደሚኖር የተናገረበት አለ ማለት ነው። ቁርአን ላይ ወንዳ ተመልከቱ። يا أيها الذين آمنوا إنما المشركون نجس فلا يقربوا المسجد الحرام إلى እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው ከዚህም ማመታቸው በኋላ የተከበረውን መስጊድ አይቅረቡ ይላል። አያችሁ አይደል? እዚህ ጋር ትንቢቱ ላይ ምን ይላል መሰላችሁ? መጽሐፍ ቅዱስ ላይ በትንቢተ ኢሳይያስ ላይ ይሄን እንዳይቀርቡ እያለ ይናገራል። ምን ተመልከቱ በመጽሐፍ ቅዱስ ላይ ምን እንደሚል ኢሳይያስ 35:8 ላይ ተመልከቱ። ኢሳይያስ 35:8 ላይ ምን ይላል? በዚያ አውራ ጎዳና ይሆናል የተቀደሰ መንገድ ተብሎ ይጠራል አለ። መካ ቅዱስ ትባላለች፣ የተቀደሰችዋ ቦታ ነች። የተቀደሰ ተብሎ ይጠራል። ከዚያ ብራለ የረከሱም አይሄዱበትም፣ በመንገዱ ላይ ላሉት ብቻ ይሆናል፣ ቄሎችም አይሄዱበትም አለ። ቃል በቃል አላህ ምን ይላል? የረከሱ ሰዎች እንዳይሄዱበት እያለ ይከለክላል። እዚህ ጋር ምን ተብሎ ተነግሮለታል? በትንቢታቸው ላይ የረከሱ ሰዎች የማይሄዱበት ቦታ፣ አማኝ እንጂ ከሃዲ አይገባበትም ያን ቦታ ተብሎ የተገለጸበት ቦታ አለ። አላህም በቁርአን ላይ ይሄን ቃል በቃል እዚህ ጋር አስቀምጦታል ማለት ነው። ያና ይሄን ይመስላል ጀማ። እሺ ጥያቄሽ ምን ነበር? ማን ነው ፊያ? እሺ ሰላም አለይኩም። ሰላም ወራህመቱላህ። እሺ ልጁ ጎኔ ነው ያለው። ጥያቄውን ልንገርህ። እሺ ልጁም እየሰማህ ነው። ቁርአን ላይ 39:53 ላይ ምን ይላል? አላህ ኃጢአት ቢሰሩም ይምራል ይላል። እሺ በሌላ በኩል ደግሞ 416 ላይ በአላህ ላይ የሚጋራ አላህ አይምርም ይላል። ይሄንን ትንሽ አብራራልኝ ነው የሚለው። እሺ የመጀመሪያውን ስንት ነው ያለው? 39:53 ነው። 39:53 39:53 ላይ ምን ይላል እና ያለው? አላህ ኃጢአት ቢሰሩም ይምራል ይላል። እሺ ያኛውስ ምንድነው የሚለው? 416 ላይ ደግሞ ሲናገርላት ላሳያቸው። አራተኛው ምዕራፍ ላይ ሁለተኛ ገጽ መጀመሪያ ላይ ምን ይላል ተመልከቱ። ያው ለወንዶች ወላጆችና የቅርብ ዘመዶች ከተዉት ንብረት ፋንታ ድርሻ አላቸው። ለሴቶችም ወላጆችና የቅርብ ዘመዶች ከተዉት ከእርሱ ካነሰውም ሆነ ከበዛው ፋንታ አላቸው። የተወሰነ ድርሻ ተደርጓል። አላሁ አክበር። ለወንዶችም ለሴቶችም ድርሻ አላቸው ብሎ ኢስላም አስቀምጦላቸዋል። አገራችን ላይ የተለመደው ነገር ምን ነበር አይታችኋል? ሴቶች ወንድ ባለበት ሴት አትወርስም። ሀገራችን ላይ በባህል ማለት ነው። ወንድ ካለ ለወንድ ነው የሚሰጠው፣ ሴት ድርሻ የላትም።
አላጋጠማችሁም? በገጠር ክፍለ በገጠሮች ላይ አሁን ላይ ሸሪዓ ፍርድ ቤት እየሄዱ መብታቸውን ማስጠበቅ ጀመሩ እንጂ ይሄ ነገር የተለመደ ነበር። ይሄን ከየት የያዙት ይመስላችኋል? ሴት ልጅ ድርሻ የሚኖራት ወንድ ልጅ ከሌለ ነው ቤት ውስጥ። ወንድ እያለ ግን ድርሻ አይኖራትም። ሁሉንም ጠቅልሎ ወንድ ልጅ ነው የሚወስደው። 10 ሴቶች ቢኖሩ ያንን ጠቅልሎ ወንድ ልጅ ይወስዳል። ከየት ያገኙት ይመስላችኋል? ይሄንን ግፍና በደል በሴት ልጅ ላይ ከመጽሐፍ ቅዱስ። እንደ ክርስትና ሴት ልጅ ድርሻ የሚኖራት ቤት ውስጥ ወንድ ልጅ ከሌለ ነው። ወንድ ልጅ ካለ ድርሻ የለም። ወንድ ግን ከሌለ ለእርሷ የዛኔ ይሰጣት ብሎ ተደንግጎላል። እንደ እስልምና ግን ወንድ ኖረም ማልኖረም ድርሻ አላት ሴት ልጅ። አላህ ቃል በቃል በቁርአን ላይ ለወንድም ለሴትም ከወላጆች ከተውት ንብረት ድርሻ አሏቸው ስጧቸው ነው። ይሄን ይሰ እሺ፣ ጥያቄ ያለ ካለ ይቀጥል። የመጨረሻ ሶስ እና ልጆቼ ደግሞ ክፍለ ሀገር ናቸው። እናቴ መፍጠር ትችላለች ወይስ እኔ ነኝ መፍጠር የምችለው? ድጋሚ ጥያቄሽን። ልጆቼ ክፍለ ሀገር ናቸው፣ ከእናቴ ጋር ናቸው እና እኔ ደግሞ ውጭ ሀገር ነኝ። እሺ፣ እናቴ መፍጠር ትችላለች ወይስ እኔው ነኝ መፍጠር የምችለው ለልጆቼ? ለልጆችሽ ማስፈጠር ግዴታ ያለበት አባትሽ ማን ነው? ወላጅሽ ማን ነው? ይቅርታ ባልሽ ነው። ተፋታችሁም አልተፋታችሁም የልጆቹ ኃላፊነት ይቀጥላል። የሚስቱ ኃላፊነት ነው የሚያቋርጥ። አንድ ሰው ተፈታ የማስተዳደር እሷን ምናምን ከዛ በኋላ ያለበትም ከተፋቱ። ነገር ግን ልጆችን የማስተዳደር ኃላፊነቱ እንደቀጠለ ነው፣ አይቋረጥም። እሱ ይሄን ይመስላል። በጣም አመሰግናለሁ። አድርግላ ጤናና እድሜ ይስጥህ። እሺ፣ ዘሁልቁ ምዕራፍ 27 ከቁጥር 1 እስከ 11 ድረስ አንብቡት። እሺ፣ ይሄንን ማየት የምትፈልጉ ሰዎች ዘሁልቁ ምዕራፍ 27 ከቁጥር 1 እስከ 11 ምን ይላል? ሐቁል በናት ፊል ሚራስ ፊ ሐል ዐደም ውጁድ እኹዋ ዝኩር፣ ሴት ልጅ የመውረስ ድርሻ የሚኖራት ወንድሞች ከሌላት እንደሆነ ይናገራል። ሐቁል በናት ፊል ሚራስ ፊ ሐል ዐደም ውጁድ እኹዋ ዝኩር ضمان عدم ضياع ميراث الاب. ايش مريم؟ السلام عليكم. وعليكم السلام. ويلي مريم بديشنا እየተማለብሽ ነው ወላሂ። መርየም عليها السلام እጅግ በጣም ደግና መልካም የሆነች ጻድቅ የአላህ አገልጋይ መልካም ሴት ነበረች። አምላክ አላህ Subhanahu Wa Ta'ala በጣም እንክብካቤ የሚያደርግላት በጣም ያከበራት ታላቅ ሴት ነች። ግን ምድር ላይ ዛሬ በቃ እየተማለባት ነው። አላህ ሙስተዓን። እሺ፣ ጥያቄ አለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ነበረኝ ሁሱ። እኔ ረመዳን አንድ ጊዜ አንድ ወር ረመዳን አልጾምኩምና የዛሬ 3 አመት አካባቢ ነው። የዛሬ 3 አመት 4 አመት የዛሬ 3 አመት ኦሬዲ እና ረመዳን ወሩን መከላከያ ውስጥ ነበርና የነበርኩት እዛ ውስጥ መጾም አይቻልም ነበር እና በሰዓቱ ኮቸሮ ምናምን ስለሆነ ያው ምግብ ምናምን ስለሌለ ነው ያኔ እና ደግሞ መጾም አይቻልም በነገራችን ላይ እንደህጉም አሁን ያለው ከሀገር ውጭ ነው እና እንዴት ነው አሁን ቀዶ መውጣት ነው የሚጠበቅብኝ ወይስ ምን ማድረግ አለብኝ? ስለዚህ ፈትዋ ፈልጌ ነበር። የስንት ጊዜ ቀዶ ነበር ያለበት? ይሰማል? የስንት ጊዜ ቀዶ ነበር ያለበት? ያን ወር ሙሉ አልጾምኩም ረመዳን ማለት ነው። ከመጀመሪያው እስከ መጨረሻው አይሰማም? ይሰማኛል እኮ ወሩም ሙሉ ነው እንጾማለን ስንል ያኔ መጾም ስለማይቻል ቢመቸን ራሱ ኦሬዲ አያጾሙም ሰዎቹ ማለት ነው። በነበርንበት አካባቢ ላይ መከላከያ ውስጥ ሆነ መጾም አይቻልም። እሺ ቀባ በቃ አሁን ቀዳ ማውጣት አሁን ከረመዳን በኋላ ጠብቅና እንደው ዘካ መስጠት ይቻላል ወይስ ለምስኪኖች መስጠት እና አንዳንድ ጊዜ እንትን ያልኩ ነበርና ምናልባት እንደው በገንዘብ ማድረግ ይቻላል ወይስ አይቻልም?
አይቻልም። መጾም የምትችል ወጣት እስከሆንክ ድረስ መጾም ነው ያለብህ። በቃ እሺ ጥያቄ አለ? አሰላሙ አለይኩም ይሰማል? ወአለይኩም ሰላም ይሰማል። እሱ ጀዛከላህ ኸይር። ወላሂ ጥያቄ ነበረኝ። እሺ ጥያቄሽ ምንድነው? ወይየክ እኔ በወር 2-3 ነው ሀይድ የሚመጣውና ቢያንስ አንዴ ከመጣ እስከ 10 ቀን እስከ 13 ቀን ምናምን ይቆያል። ሕክምናም ሄጄ ነበረ እና ሁሌ ደም በተለይ በረመዳን 4 ምናምን ይመጣበት አለ እና ረመዳን ከመግባቱ በፊት 2 ይመጣ። ከዛ ድጋሚ ልክ ረመዳንን እንደ ዛሬ ልጀምር ማነው እንደ ነገ ልጀምር እንደ ዛሬ መጣ እና ዝም ብዬ ጾምኩኝ። ማለቴ በየሰዓቱ በየሰላት ሰዓቱ እስቲንጃ እያደረኩና ውዶ እያደረኩኝ እየሰገድኩ ጾምኩ። ከዛ በ13 ቀን ምናምን ቆመ። ይሄ ነገር እንዴት ይታያል? እሺ ጨረሻት? አዎ ጨረስኩ። እሺ በህመም ምክንያት ሀይድ የሚዛባባቸው ሴቶች ወሩን ሙሉ ቢመጣ ወሩን ሙሉ ታቋርጣላችሁ ማለት አይደለም። አንድም ቀን አታቋርጡም። የተለመደውን ቀናቶች ብቻ ሲቀር ለምሳሌ ሳትታመሙ በፊት 6 ቀን ከሆነ የተለመደው የወር አበባ ቆይታ ጊዜ በእናንተ ላይ ልክ አሁን ይሄ ነገር ከተከሰተ በኋላ የምትቆዩት ያችን 6 ቀን ብቻ ነው። ሀይዱ መምጣት በሚጀምር ጊዜ ለ6 ቀናት ያክል ታቋርጡና ከዚያ በኋላ ያለውን የማያቋርጥ ከሆነ የሀይድ ወሩን ሙሉ ዝም ብሎ የሚፈስ ከሆነ የዛኔ ሶላታችሁንና ጾማችሁን አታቋርጡም፣ ትቀጥላላችሁ። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ያስፈልጋል። ምክንያቱም ከአንዱ ሶላት በኋላ ቀጣዩ ሶላት ድረስ ያ የወር አበባ ደም ሊከሰት ስለሚችል ማለት ነው። ስለዚህ ለእያንዳንዱ ሶላት እስቲንጃና ውዱ እያደረጋችሁ መቀጠል ትችላላችሁ ማለት ነው። አይ ሁለተኛው ጥያቄ ደግሞ እኔ ያለሁበት ሀገር አዛን ምናምን አንሰማም፣ በስልካችን ነው። ከዛ የሆነ አንድ ቀን በረመዳን ላይ አዛን ያለ መስሎኝ ሰዓቱ ተዛብቶብኝ ውሃ ጠጣው። ከዛ ውሃ ከጠጣው በኋላ ልክ ሳየው አዛን ሊል ቢያንስ 30 ደቂቃ ምናምን ይቀረዋል። እሺ እና ይሄ ነገር ምን ማድረግ አለብኝ? ድጋሜ ቀዷ ነው ማውጣት ያለብኝ? ግን አዛን ያለ መስሎኝ ነው፣ ረስቼው ነው እንትን ያልኩት፣ ሰዓቱ ተዛብቶብኝ። ፀሐይ ከመጥለቁ በፊት ስለሆነ እሺ ከላይ አርሰናል አንድ ሜቱ ነው ሶለት እንጂ ድጋሚልኝ፣ ይቅርታ አልሰማሁም። ቀዳ መወጣት አለበት። ቀዳ አዛን ከማን ነው? ፀሐይ ከመጥለቁ በፊት ስለሆነ ፀሐይ ከጠለቀች በኋላ ግን ለምሳሌ አዛን የተባለ መስሏችሁ ጠጣችሁ፣ ወዲያው ግን አዛን ተባለ፣ ፀሐይ ጠልቋል፣ ጨርሷል፣ خلاص። አዎ አይ ስራ ቦታ ነኝ፣ አላየውም እንትኑን ፀሐይ ምናምን አላየም። አዎ እንትን ነው ጠፍቷል። ማን ነው? ጾሙ ተበላሽቷል። እሺ ቀዳ መውጣት አለብሽ። እስቲንጃ ምንድን ነው? አንድ ቀን ወይስ ከተጸዳዳችሁ በኋላ እያወራህ ነው? እስቲንጃ ብሎ ማለት ከተጸዳዳችሁ በኋላ በውሃ የምታጸዱበት የሆነ ስርዓት፣ የጸዳጃ ቤት ገብታችሁ በውሃ የምታጸዱበት ስርዓት እርሱ እስቲንጃ ይባላል። በደረቅ ነገራቶች በሶፍት ወይንም በሌላ ነገራቶች የምታጸዱበት ደግሞ እስቲጅማር ይባላል። እስቲንጃ ማለት እሱ ነው። እሺ ጥያቄሽ ምንድን ነው? ቀጣዩ ግዴታ ማውጣት አለብኝ አንድ ቀን ነው ወይስ በተደጋጋሚ መጾም ያለብኝ? አንድ ቀን ብቻ።
አንድ ቀን ያበላሽሽው አይደል? አዎ አንድ ቀን አንድ ቀን ነው። እሺ ጀዛከላህ ኸይራ። እሺ ሰላም አለይኩም ኡስታዝ። ሰላም አለይኩም እህሳሶት ወአለይኩም ሰላም። እሱ ጥያቄ ነበረኝ እኔ እሰማለሁ ይሰማል። እሱ እኔ ልጅ ነበረችኝና ሴት ልጅ የወለድኳት መጀመሪያ በእስልምና አይደለም በክርስትና እያለሁ ነበረ የወለድኳት። እኔ አሁን ከሰለምኩኝ ቆይቷል የተወሰነ ማለት ነው። እና እኔ ከሰለምኩኝ በኋላ እሷ መመለስ ግዴታዬ ነው ወይስ ማስተማር ነው ያለብኝ? ያደገችው ፋሚሊ ጋር ነው፣ ክርስቲያን ናቸው ፋሚሊዎቼ። ያሳደገቻት ማሚ ናት እና እነሱ ጋር ነው ያለችው። ያደገችው ደግሞ ያው በእነሱ እምነት ውስጥ ነው ያደገችው እና ግዴታ አለብኝ ወይ? አዎ ዳዕዋ አድርጊላት፣ ምከሪያት። ዳዕዋ አድርጊላት፣ ምከሪያት። በተቻለሽ አቅም በትምህርት መልሻት። ከተስተካከለ ከተመለሰች አልሐምዱሊላህ፣ ካልሆነ ማስተማርሽን ቀጥይ። ልጆቻችሁ ኃላፊነት ተጥሎባቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲህ ወረጁሉ ራዒን ፊ አህሊሂ ወመስኡሉን ዐን ረዕየቲህ ወልመርአቱ ራዒየቱን ፊ አህሊ በይቲሃ ወመስኡለቱን ዐን ረዕየቲሃ። ሴት ልጅ ኃላፊነት ተጥሎባታል ስለ ልጆቿ ብለዋል። ስለተጣለባትም ኃላፊነት ነገ የትንሣኤ ቀን ትጠይቃለች። ይህን ኃላፊነቷን ጠብቃለች አልጠበቀች የሚለውን ትጠይቃለች ተብሏል። ስለዚህ ዳዕዋ የማድረግ ኃላፊነት ነው ያለባችሁ። ምከራቸው። ከተቀበሉ ሰየው፣ አንቀበልም ካሉ ዳዕዋ ማድረጋችሁ ሁሉ ነው ይቀጥል። አይ ማለት እሷ ያው በእነሱ እምነት ውስጥ በጣም እንትን እያለች ምናምን ነው እና ያደገችው። ዳዕዋ ትሰማለች፣ በረገጥ ስነግራት ምናምን ትሰማለች። ግን በቃ እንዳትናገሪ ምናምን ነው የምትለው። ማለት ያኔ ታውቃለች፣ ሁሉንም ያለውን ነገር ምናምን ታውቃለች። በቃ እንደዚህ አመቻችላትና ህይወቷን ከነሱ ተለይታ የምትኖርበትን መንገድ እንደምንም ብለሽ ፍጠሪላትና ወደ እስላም አጥራ እንድትመጣ። እሺ አማር እንዴት ነህ? አማር ሰላም ነው፣ እንዴት ነህ? ወረዳ ማራመላ። ሌላው ጥያቄ ደግሞ እኛ እስልምና ላይ ብዙ ጊዜ ክርስቲያኖች የሚሆኑ ሌሎች እምነት ተከታዮች እስልምና የመጣው ከኋላ ነው፣ እስልምና ደግሞ ኢትዮጵያ ውስጥ አይደለም ምናምን ብለው ይላሉ እና ከአረባት ምናምን ነው ምናምን ብለው ይላሉ እና እንዴት ይታያል? ይሄንን ደግሞ እስልምና የመጣው ከአረባት ነው። ስለዚህ ክርስትና የመጣው ከየት ነው? ከእስራኤል ነው። እሺ ለማንኛውም ሃይማኖት በሀገር የተገደበ ነገር አይደለም። ሃይማኖት ትርጉም አልገባቸውም ይሄን ቃል የሚናገሩ ሰዎች። ሃይማኖት ማለት አምላክ በነቢያት በኩል የደነገገው ሰዎች የሚያምኑበት የሆነ መንገድ ነው። ይሄ ነው ሚዛኑ። ስለዚህ መጽሐፋችሁ ላይ እግዚአብሔር ክርስትናን ደንግጎታል ወይ? በነቢያት በኩል ወፍ አንዲት ቦታ ላይ ክርስቲያን ሆኖ አላለም። አምላክ አላህስ ግን በነቢያት በኩል እስላምን ደንግጎታል ወይ? አዎ በደንብ እንዳለ ነቢያቶች ሁሉ ሙስሊሞች እንደሆኑ ተነግሯል። ይሄ ነው አለቀ። ሚዛኑ ይሄ ነው። ሄሎ ወአለይኩም ሰላም ወራህመቱላህ። አህለን አልሐምዱሊላህ። አህለን መርሐባ መርሐባ። ኢንሻአላህ እንሄዳለን። ችግር የለም። ኢንሻአላህ እንሄዳለን። እሺ ጥያቄ ያለው ማን ይቀጥል? እስኪ መረጃ አሳይ ይላልና እስኪ መረጃ አሳይ ያለና ይሄ ክርስቲያኖች እናሳየው።
አምላክ አላህ Subhanahu Wa Ta'ala ራሱ እስልምናን ሃይማኖት እንደደነገገውና ለነቢያት ሁሉ ደንግጎ እንደሰጣቸው እንዲሁም ነቢያቶች ሙስሊሞች እንደሆኑ ይሄን ላሳያችሁ። ለምሳሌ ነብዩ ያዕቆብን እንውሰድ። ከአምላክ አላህ ራሱ እንደተናገረው እስላምን ከሱ ጀምረን እንጀምር። ኑን አሳያችሁ። ምዕራፍ 3 ቁጥር 19 ላይ ምን አለ? አላህ ራሱ ሲናገር አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው አለ። ኢስላም ብቻ ነው ይላል። ለእናንተ ለክርስቲያኖች ወይንም መጽሐፍ ባለቤቶች ነን ለምትሉ ደግሞ ጥሪ ተደርጎላችኋል። ሰለሙ በላቸው። ከሰለሙ መልካም፣ አልሰልምም ካሉ ግን በአንተ ላይ ያለበት ግዴታ ማድረስ ነው ይላቸዋል አላህ። የቱ ጋር ከተባለ ቀጥሎ 20 ላይ ይሄ እስልምና አምላክ የደነገገው ሃይማኖት እንደሆነ ከተናገረ በኋላ ቢከራከሩህም አለ ፊቴን ለአላህ ሰጠሁ፣ የተከተሉኝም ሰዎች እንደዚሁ ለአላህ ሰጡ በላቸው። እነዚያንም መጽሐፍን የተሰጡትን ሰዎች እንዲሁም ለማይሞቹ ማለት ለማያውቁ ሰዎች ሰለማችሁን በላቸው። ቢሰልሙ በእርግጥ ተመሩ አለ። ክርስቲያኖች ሆይ ያው የመጽሐፍ ባለቤቶችን ምነው እነርሱን ነው። ቢሰልሙ በእርግጥ ተመሩ ቀናውን መንገድ። እምቢ ቢሉም በአንተ ላይ ያለብህ ማድረስ ብቻ ነው። አላህም ባሮቹን ተመልካች ነው አለ። አምላክ አላህ Subhanahu Wa Ta'ala ራሱን እንደደነገገው እስላምን ከተናገረ በኋላ ከዚያ በኋላ ምን አለ? ለይሁድና ለክርስቲያኖች ጥሪ ያቀረበላቸው ሰለሙ በላቸው። ከሰለሙ መልካሙ መንገድ ተመሩ፣ እምቢ ካሉ በአንተ ላይ ያለብህ ግዴታ ማድረስ ነው አለ። ታዲያ ነብያቶች በተለይ ደግሞ ሐዋርያቶች እምነታቸው ምን ነበር ከተባለ ወደ ቀጣዩ ምዕራፍ ላይ ስንሄድ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ያው አይሰማም እንደ ልጆች አይሰማም። ያውና ሐዋርያቶች ምን አሉ? ወደ ሐዋርያትና በመልእክተኛ እመኑ ማለት ባዘዝኩ ዚያመን ሙስሊሞች መሆናችንን መስክር አሉ ይላል። ሐዋርያቶች ሙስሊሞች ነን ይላሉ። አብርሃም ሃይማኖቱ ምን ነበር? አብርሃም ሙስሊም ነበር። ቃል በቃል የት ጋር ይገኛል? ያውና ያው ኢብራሂም አይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከሀገሮችም አልነበረ። ይሄን ይመስላል ባጭሩ። ጀዛከላ ኡስታዝ። እና ደግሞ ስለ ፍጥር እንትን ነበር ለራሴ እኔ በራሴ በኩል ነው አይደል ማድረግ የምችለው። የራሴን አፍጢር በፊት አሰሪዎቼ ጋር ሲሆን እነሱ ነበሩ እንትን የሚሉልኝና አሁን ደግሞ በራሴ እንትን ማለት እችላለሁ፣ ማስፈጠር እችላለሁ። ይዳል ፈጥር ሽክራን ጀዛከላ ኡስታዝ። እሺ አንድ አዛን ይጨርሰሽ።